ማሽኮን ነው የሚሰበረው አስታውሳለሁ ብቻ በቃ ታፌ እንደዚህ ነገር ሲቀደድ ዲና የተባለች ሴትዮ ለኔ እንዳክስት ነች እንዴት ነው የሚባል ሜል ነገር የለም ያው እንድንቆይላቸው ስለሚፈልጉ ብቻ ግማሽ ዳቦና አንድ ኩባያ ውሃ ይሰጡናል ለምን እንድንቆይላቸው ይፈልጋሉ ነው አንተ መልሰክ ለሷ አልሸጥ ነው ድጋሚ እንደዛ ብለሽ አታስቢሽ መጀመሪያም ያልነገርኩሽ ለዛ ነው ሼምራ የሚባለው ጎሳ ከሴምራ ጎሳ ባልነሽ ማለት ነው እንጂ ስነሳ እሱ ቀለበት የለም እጅሽ ላይ የለም በቃ ቀለበት የሚለም በቃ ከዛ በኋላ አንቺ ምንድነሽ የምትለኝ ነገር እኔ ራሴ ላላውቀው ነገር ለጋር በፈጣሪ ዘንድ ራስ ማጥፋት ምን ያክል ቅጣት እንዳለው ስለማቅ ነው እንጂ ባደርገው ራሱ ለኔ ቀለይ ነው ቀለበት የለም እሱ ከሌለ ያው እነሱም እሱ ነገር ከሌለ አቅም የላቸውም እናትና አባት የሞቱበት መንስኤ እንደሆነ ገባኝ ዘመዶች ያለቁበት ምክንያት እንደሆነም ገባኝ ትልልቅ ሰዎች አሉ በቁጥር ማላቃቸው በጣም ብዙ ሰዎች ናቸው በቃ ምን ጨርቆኝ የሆነ ቤት ብቻ ሲወረውሩኝ ነው ማለት እንደ መጋዘን ነገር በዛ በዛው ቅስፈትም የሆነ ራሴንም እንደማመንም ራሴን እንደመሳትም ይወቁ እሺ እንግዲህ ውድ ቤተሰቦች ያው እንደተለመደው መድረስ ካለብን ቦታ ደርሰናል እንግዲህ እሺም አብሮን ይገኛል እንዲሁም ደግሞ ዮዲትም አብራን ያለችው ማለት ነው ያው በደንብ ስለ ዮዲት ያለው ነገር ያለው ይበልጥ በደንብ እንድትታወቁ ፈልጋለሁ ዮዲት እንግዲህ እሸቱ ይባላል እሺ ዮዲት ትባላለች ያው እንዴት እንዳገኙአትናም ነገር ያለው ማን እንደሆነች ነገር ያለውና ሁላችንም በጉጉት ስንጠብቀው የነበረ ነገር ነው ሁላችንም በስስት ስንከታተል የነበረ ነገር ነው በስተመጨረሻም እንግዲህ ያው ሁሌም አንተ ከእግዚአብሔር ጋር እግዚአብሔር ረድተው መጨረሻ ላይ ሁሌም ይሳካልሃልና ዛሬ ያለችበት ሁኔታ ላይ አድርሳታል በእውነተኛ ከልብ እንግዲህ ሁሌም ምስጋና ነው እንግዲህ ሁሌም ጥሩ ነገሮች መጨረሻ ስለምታመጣ ከልብ እናመሰግናለን እንግዲህ እህቴም ዮዲት ዛሬ በአካል ስላገኙሽ ደስ ብሎኛል እንኳንም ለዚህ አበቃሽ በእርግጠኝነት ደግሞ ከዚህ በኋላም ደግሞ ብዙ የተሻሉ ነገሮች ብዙ ጥሩ ነገሮች ከፊትሽ ይመጣሉ እንግዲህ ልዑልን ይዘሽ ሁሌም በሱ መተማመን ትችያለሽ ማለት ነው ያው እንግዲህ ውድ ተመልካቾች ቀደምም እንደነገርኳችሁ እንግዲህ ሁሉ ነገር ሚዲያ ላይ አይወጣም ሁሉም ነገር ከሚዲያ ጀርባ የምንሰራቸው ስራዎች አሉ ማለትም እንግዲህ ዮዲት እንዴት እንዳገኘዋት ዮዲት ላይ ምን ተፈጥሮ እንደነበረ እያንዳንዱ ነገር አስረድቻችኋለሁ እያንዳንዱ ነገር ከሷ ጋር ስናወራም የነበረው ነገር እያንዳንዱ ነገር ተመልክታችኋል ሰምታችኋል እንግዲህ እቺ ልጅ አስበው እንግዲህ አክስቴ ብዬ በመጣራት ሴትዮ ነው እንደዛ ልትሸጥ ተሽጣለች ኦሬዲ ተሽጣ ከዛ በኋላ አምልጣ ምናም ነገር ራሷን በማትረፋ ጀግና በመሆኗ በህይወት በቅታ ከኔ ጋር ልትገናኝ ይችላልች በዛ ልብ ያለው አንተ ከዛ ምንድነው ያደረግነው በቃ ይሄን ነገር አንደኛም እሷም በሰዓቱ ነገሮች ሰላም እስኪሆኑ ድረስ የነበረችበት ሁኔታ ጥሩ ስላልነበር ሚዲያ ላይም ጭራሽ ነው ያላወጣው በቃ ሚዲያ ላይ እንድትወጣ አልፈለኩም ምክንያቱም በጣም ስነልቦና ተጎድቶ ነበር አምሮ መቃወስ ደርሶባታል በጣም ሌላ ታሪክ ውስጥ ገብታ ነበርና ግን በእግዚአብሔር ቸርነት እግዚአብሔር አግዞን ዛሬ ላይ በቅታለች ደና ሆናለች ከዛም ባሻገር ደግሞ አሁን ጥሩ ላይ ነው ያለችውና ህይወቷን መለወጥ አለብን ህይወቷን ማቃናት አለብን ህይወቷን እንግዲህ ወደ አንድ መስመር ገብታ ህይወቷን በአግባቡ ራሷን ችላ የምትመራበት ነገር ያስፈልጋታል ብለን ስናስብ እንዳለ ከክሩ ጋር ስንናገር ከቡድኑ ጋር ስንናገር ያገኘነው መፍትሄ እንግዲህ ካንተ ጋር መወያየትን ነበር ካንተ ጋርም እንግዲህ ተወያይተን ያው አንተ ብዙ ጊዜ አንዳንዴ ያው የሽያጭ አማካሪ ብትሆንም የሪልስቴት ሽያጭ አማካሪ ብትሆንም መፍትሄ ስለማይጠፋ ምንድነው ያሰብነውኛም ለሷ ስራ የሚሆን ምን ልናደርግላት እንችላለን የሚለው ነገር ስናስብ እንግዲህ አንተ ያመጣው መፍትሄ ነበር የነገርከን መፍትሄ ነበር ለዛም እንግዲህ እኔ ከጸበል ከተመለስኩ በኋላ ያለውን ነገር በጠቅላላ ስሰራ የነበረው አንደኛ የሷ ጉዳይ ላይ ነው ሁለተኛ ደግሞ እየዞርኩኝ እኔ እንደዛ ለመሆን ምክንያት የሆኑትን ሰዎች ለፍርድ ማብቃት እውነታው ማወጣጣት እንዲሁም ደግሞ አክስት ተብያዋን ማፈላለግ ላይ ነኝ ያለሁት እስካሁን ድረስ በዛም ማለት በዚህ ደግሞ እሷንም አልተውኳትም ነበር እሷንም በቃ በጸበልም በሳይካትሪስትም እንድትታይ ተደርጎ ጥሩ ሁኔታ ላይ ደርሳ እንግዲህ ዛሬ ወቅተናል ዛሬ ደግሞ አንተ ጋር ይዣት የመጣሁበት ምክንያት ያው እኔ እናንተ እናውቀዋለን እሷ ትንሽ ምንም ስላልነገርኳት ዝም ብዬ ስለሆነ ይዣት የመጣሁት ዛሬ ምን እንሄድበት ቦታ አለ ስላልኳት ምክንያቱም ከዚህ በፊት በነገራችን ላይ ያው ቀደምም ተናግሬያለሁ ላንተም ብያለሁ ብዙ አይነት ነገር ሞክራለች ስራዎችን
በጣም ታትራለች፣ በጣም ደክማለች። በጣም ስለሷ ስሰማ በቃ በወጣትነት እድሜዋ ብዙ ለመስራት ብዙ ለማግኘት እየጣረች ነበረ። ራሷን ሰውራ ከነዚህ ከአሞቴ ጎሳዎች ርቃ ኢቭን የአሞቴ ጎሳ ብቻ ሳይሆን አብዛኛው ሴምራ የተባሉትን በሴምራ በኩል ያሉትን ማለትም በአባት ዘመን በቤተሰብ በኩል ያሉትን ኢቭን እንደማታገኛቸው ነው። የተወሰኑትን አብዛኞቹን አታገኛቸው። እሷ ራሷን ገለልተኛ አድርጋ እየኖረች ነበረ። ነገር ግን ያው ቀደም እንደሰማችሁት አክስት ተብዬዋ አግኝታት አጥምዳት እንደተለመደው ሌሎቹ እንዳጠመደች ከዚህ በፊት ቀለበቷን አስወልቃ ምን ብላ ለሽያጭ አብቅታት ነበረ። ግን እግዚአብሔር አልፈቀደላትም። ይቺም ነፍስ እንድትተርፍ ብዙዎቹ እንግዲህ አልፈዋል፣ ብዙዎቹ ጠፍተዋል። ይቺ ነፍስ እንድትተርፍ አድርጓል። እንግዲህ ፈጣሪ በምክንያት ነው ይሄን ሁሉ ነገር ያደረገውና በድጋሚ ለዚህ በመቃተሽ በጣም ደስ ብሎኛል። ሌላው ደግሞ እዚህ ያመጣሁሽ ለምን እንደሆነ በሰፊው እንነግርሻለን። ከዛ በፊት ግን እሸቴ እኔና እሱ ስንገናኝ ሁልጊዜ አንድ ነገር እናደርጋለን። አንድ ለራሴ ጉዳይ መጣና ሁለት ደግሞ ለእናንተ ጉዳይም ጭምር ነው። ኦኬ አይሆን ነገር ለኔ ስታዘጋጅልኝ የሆነ ነገር ሁሌ ለተመልካችም የሆነ ነገር ስለዚህ እስኪ ምን አመጣለን የሚጠብቁ ስላሉም ደግሞ እሺ ዛሬ ምን ይዞ መጥቶ እና መንገር ብሎ የሚጠብቁ ስላሉ እስኪ ያመጣህልንን መጀመሪያ ያንተ ነገሮች እንዳለ እንስማና ለኦዲየንስ የምታቀርብልኝ ነገር ከዛ በኋላ እኛ ደግሞ ለሷ ያዘጋጀነውን ለዮዲት ያዘጋጀነውን ነገር በደንብ የምናየናል ማለት ነው። እሺ በመጀመሪያ ያው ከሎሌ ጋር ብዙዎቻችሁ የልዑልን ዛሬ እንደዚህ በአካል መገኘት የምትመኙ ሰዎች ያው ሁላችሁም ደስታችሁን ገልጻችኋል። በአካል ተመልሶ ሲመጣ ግን ዛሬ ደግሞ ከጎኑ ተቀምጬ እንኳን ደስ ያላችሁ ማለት ፈልጋለሁ። የመጀመሪያው ነገር ያው ሁላችንም ጭንቀት ስለነበረ ማለት ነው። እንኳን ደስ ያላችሁ ሁላችሁም። ብዙዎቻችሁ በቮይስ ልካችሁልኛል፣ ስልክ ደውላችሁ ነግራችሁልኛል፣ አድርሻለሁ። እንኳን ደስ ያለ ተብሏል፣ ደርሰኛል። እንኳን ደስ ያለ ብላችኋል። በጣም ሁላችሁም ደስ ብሏችኋል። እንግዲህ ዛሬ በአካል በእናንተ ፊት ዛሬ ቀርበን በድጋሚ ተገናኝተናል። ያው እኔ በአካል እጂ ኖርማል ሰሞኑን ያው ያን ካሜራ ምናምን ጠይቄዋለሁ፣ አድርሻለሁ። ዛሬ በፊታችሁ በድጋሚ ተገናኝተናል። እህታችንም ያሳለፈችው ስቃይ ብዙዎቻችሁ ምናልባት ቅድም እሱ እንዳለው ሚዲያ ላይ አላወጡትም፣ እኛ ግን ውስጡን የምናውቀው ታሪክ አለ። እንግዲህ ሰምታችኋል ጎሳዎች እስከዛሬ ድረስ ምን ያክል ልዑልን ምን ላይ እንዳደረሱበት። ግን እግዚአብሔር ጠብቆት ዛሬ በአካል በድጋሚ ተገናኝቷል። እነዚህ ጎሳዎች በዙሪያው ያሉትን ሰዎች ሙሉ ለልዑል መልካም ነገር የሚያስቡትን ሰዎች በሙሉ አታክ እያደረጉ የነበሩት በማን የተነሳ? በአክስትየዋ የተነሳ። ለማን ተርፏል? ለዚች እህታችን ዮዲት ማለት በጣም ብዙ ስቃይ ያሳለፈች ሰው፣ ተደብቆ የነበረ ልዑል ጀግናው ወንድማችን ግን ይችን ልጅ ሳይለቅ ምንም ሚዲያ ላይ ሳያወጣ ዛሬ ላለችበት ትንሽ የጭላንጭል ተስፋ ሰጥቷት አከራይቶ ቦታ ሰጥተዋታል። የሆነ እንትን ላይ አድርሰዋታል። ግን ይቺ ልጅ ደግሞ እኔ ውስጡ ምናልባት እሱ እናንተ ላታውቁ ትችላላችሁ፣ ሁልጊዜም ያወራኛል፣ ያጫውተኛል። ግን እንዲህ ብናደርግ ብሎ የሆነ ሐሳብ አቅርቦልኝ ዛሬ እግዚአብሔር ይመስገን ሁሌም የማያሳፍሩኝ እኔ የምጠይቃቸው ባለ ሀብቶች ዛሬም ለእናንተ አዲስ ነገር ይዘንላችሁ መተናል። ይህ አዲስ ነገር የምላችሁ ምናልባት ከዚህ በፊት አቅርቤላችኋለሁ። በባለፈው ራሱ ነው በባለፈው ያቀረብኩት። ምናልባት አሁን ላይ ያደረኩት ነገር አለ፣ መጨረሻ ላይ እናገራለሁ። ዛሬ ይዤላችሁ የመጣሁት በድጋሚ ኦልሞስት በተከታታይ ከአንድ ዓመት በላይ መኖሪያ አፓርትመንቶችን ነበረ ለደንበኞች ስናቀርብ የነበረው። ወይም ደግሞ መኖሪያ ምንም ጥያቄ የለውም፣ ብዙ ሰው ፍላጎቱ መኖሪያ ቤት ነው። አብዛኞቹ ደግሞ በሚባል ደረጃ ከ90% በላይ የሚሆኑት በእርግጠኝነት የእናንተ ፋሚሊዎች አዳዲስ ሰዎች ካልሆናችሁ በስተቀር ሁላችሁም አንዳንድ ቤት ገዝታችኋል። ሁላችሁም ኮሙሌቲቭ አማካኝ ግማሾቻችሁ እስከ 7 እስከ 8 ቤት የገዛችሁ ሰዎች አላችሁ። ታዲያ እናንተ ዛሬ መኖሪያ ቤት በቃይ ብላችኋል። ወደፊት ብዙዎቻችሁ 100% ከፍላችሁ ጨርሳችኋል። ምናልባት ከዚህ በኋላ ደግሞ ጤና ሰጥቷችሁ ሱቅ ይህ የምንነግድበት ቢዝነስ ያስፈልጋችኋል፣ ያስፈልገናል ብላችሁ የጠየቃችሁ በጣም ብዙ ሰዎች አላችሁ። ሎኬሽን በተለያየ ሎኬሽን ቢሆን በዚህ ቦታ ብላችሁ ጠይቃችሁ ብዙዎቻችሁ ተሳትፋችኋል። ተሳተፋችሁም በጣም ታርጌታችሁ መታችሁ በፍጥነት የሱቁ ባለቤት ሆናችኋል። ዛሬም በድጋሚ ይዤላችሁ የመጣሁት ሱቅ ቤት ራሱን በአፍሪካ ትልቅ የገበያ ወይም ደግሞ ሚሊየንስ ገንዘብ ትራንዛክት ከሚደረግባቸው ቦታዎች በደረጃ ውስጥ ከሚቀመጠው በኢትዮጵያ በአፍሪካ ቤት መርካቶ ብላችሁ የትኛውም ጉግል ላይ ሰርች ስታደርጉ የሚታወቀው ትልቅ የገበያ ማዕከል ወይም ደግሞ ብዙ የገንዘብ
ትራንዛክት የሚደረግበት ቦታ ተብሎ ወይም ደግሞ በጣም ብዙ ሰንትኖች ሱቆች ይኖራሉ ተብሎ የሚታሰብበት ቦታ ነው። መርካቶ ሄዳችሁ የማይሸመት ነገር አይኖርም። ከጥቃቅን እስከ ትላልቅ ሁሉም ማለት ነው። መርካቶ ሲባል ሁላችንም የሥራ ሰው ምናምን ነው እንቅስቃሴ ነው የሚታየው። ሱቅ አለ። ሱቅ ምን አይነት ነው? ተጥቃቅን እስከ ትላልቅ። እዚህ ሎኬሽን ላይ ዛሬ እኔ ይዤላችሁ መጥቻለሁ። ምን አይነት ሱቅ? ኦንሊ ለሱቅ አገልግሎት ብቻ የሚሆን ሬዚደንሻል ሾፕ። ይህ ሬዚደንሻል ሾፕ ሱቁ ብቻ ወደ 7000 ካሬ 6700 ምናምን አካባቢ 7000 ካሬ ላይ ያርፋል። አጠቃላይ እስከ አውትዶር ፓርኪንጉ 8000 ካሬ ላይ የሚያርፍ ምናልባት ከዚህ በፊት እኛ ሀገራችን ላይ ይሄ በዚህ ልክ በዚህ ስፋት ሞል ተብሎ የቀረበ የለም። ሜቢ ብዙዎቻችሁ ታውቁታላችሁ። ዘፍመሽ 3000 ካሬ ነው። የሱን 3 ታይምስ ነው ይዘን የመጣ ነው ዛሬ። ይዘን ስንመጣ ግን ኦንሊ ለሱቅ አገልግሎት ብቻ የሚሆን ቤት በመርካቶ ላይ ምናልባት ከዚህ በፊት ሚክስድ ዩዝ ኮምፕሌክስ አፓርትመንት ነው ይዘን የመጣ ነው። ከታች ሱቅ ከለመኖሪያ አፓርትመንት ያለው ይሄ ለሱቅ አገልግሎት ብቻ የሚሆን ጂ+4 የሆነ 2 ቤዝመንት ያለው ለመኪና ማቆሚያ ከላይ ስቶር ለስቶር ወይም ለተለያዩ አገልግሎቶች የሚሆን ወደ 5 ሊፍቶች ያሉት 3 ፓሴንጀር እና 2 የእቃ ሊፍቶች የተዘጋጁለት የተለያዩ ስቴሮች ያሉት። ታዲያ ብዙዎች መነገድ በሚፈልጉበት ቦታ እዚህ ቦታ ላይ እንደነገርኳችሁ እስከ አውትዶር ፓርኪንጉ 8000 ካሬ የኛ ሱቅ የሚያርፍበት ኦልሞስት ወደ 7000 ካሬ ላይ እንደነገርኳችሁ ከጂ+4 ከ2 ቤዝመንት ጋር 2 ቤዝመንት እዚህ ሱቅ ላይ ሁላችሁም ሾፕ ስትገዙ የራሳችሁ በነፃ የራሳችሁ መኪና ማቆሚያ ይኖራችኋል። ምናልባት ከዚህ በፊት ብዙ ጊዜ እንደነግራችኋለሁ ቤት ወይም መኖሪያ አፓርትመንት ወይም ሱቅ ስትገዙ በግሮስ ኤሪያ ነው። ምንም ጥያቄ የለውም። አንድ ሰው ባለ 3 መኝታ 150 ካሬ ቢገዛ ትክክለኛ ቤቱ የሚያርፈው 120 ላይ ወይም ደግሞ 115 ካሬ ላይ ነው። ሌላው የምንድነው ማለት የራሱ ነው የሚሆነው፣ የራሱ ስፓት ነው የሚሆነው። ይሄ የግንባታ ህግ ነው። ኦልሞስት ወደ 30 ካሬ ምናምን የሚሆነው የባልከኒ የበረንዳ ምናምን እየተባለ ይቀንሳል። እኛ ጋር ዛሬ ይሄን ያቀረብነው ኦንሊ በኔት ኤሪያ ብቻ ነው የሚከፍሉት። የኔት ኤሪያ ነው ሚንስ የመኪና ማቆሚያ በራሳችን በነፃ ነው። እሱ ብቻ አይደለም የኮሪደር እኛ ነው የምንሸፍነው። ምናልባት ኮሪደር በአጠቃላይ ወደ 1550 ኦልሞስት ሲጠጋጋ ወደ 1600 ካሬ የሚሆን በካምፓኒው ነው የሚሸፈነው። ይህ 1600 ሜትር ስኩዌር ወይም ካሬ በካምፓኒው ሲሸፈን ካምፓኒው ሊጠቀምበት አይደለም። እያንዳንዱ ሱቅ ባለቤት የሆነ ሰው በዛው በፍሎሩ ላይ ያለ ሰው ከፊት ዲስፕሌይ አውጥቶ ምናምን ለምሳሌ 20 ካሬ ሱቅ የገዛ ሰው ከፊቱ ዲስፕሌይ አቁሞ ይችን የተወሰነ ነገር መጠቀም ይችላል ማለት ነው። 20 ካሬ ያለው ሰው እስከ 30 እስከ 35 ካሬ ሊጠቀም ይችላል ማለት ነው፣ የመኪና ማቆሚያውን ሳይጨምር ማለት ነው። ስለዚህ እዚህ ጋር እኛ ስናቀርብ ታዲያ ምናልባት ከዚህ በፊት ሱቅ ምንም ጥያቄ የለውም መግዛት የማይፈልግ ሰው የለም። አረብ ሀገርም ኖረ አሜሪካንም ኖረ ካናዳም ኖረ እዚች ኢትዮጵያ ላይ ኢንቨስት ይሁን አሴት እንዲኖራችሁ ማትፈልጉ ሰዎች አትኖሩ። ምናልባት የአቅም ጉዳይ ሊይዛችሁ ይችላል። ምናልባት ኢንፎርሜሽን ደግሞ ሳይደርሳችሁ ሊቀር ይችላል። በዚሁ አጋጣሚ የነ ልዑል ቤተሰቦች እድለኛ ናቸው። ከአንድ ዓመት በላይ መረጃ በደንብ እያደረስናችሁ ያለ ነው። ብዙዎቻችሁ በጣም እድለኛነታችሁን ገልጻችሁልኛል። አሁንም የእውነት ነው የምላችሁ በጣም እድለኞች ናቸው። እናንተ የናንተ የልዑል ቤተሰቦች ወይም የንስራን ቤተሰቦች ናቸው። ብዙዎቻችሁ ይሄን ኢንፎርሜሽን ይኖራችሁ። አገር ውስጥ የሚኖር ሰው ብዙ ጊዜ እናንተ ናችሁ ስነግራችሁ አለ እንዲህ ብለው ምናምን ቢሮ መጥተው ተደንቀው ነው የሚሄዱት። እናንተ ግን ፋሚሊ በመሆናችሁ እንደዛ መረጃዎች ይኖራችኋል። ምናልባት በባለፈው ከ440 ሺህ ብር ጀምሮ ስንሸጥ ነበር እዚሁ ላይ። እነዚህ ዝቅተኛ የካሬ አማራጭ ያላቸው ሰዎች የካሬ አማራጭ ያላቸው እነሱ ኦልሬዲ ተሸጠው አልቀዋል። እንኳን ደስ ያላችሁ የተጠቀማችሁ ሰዎች በዚህ አጋጣሚ እዚህ ላይ ምንድነው ማንም ሰው መግዛት የማይፈልግ ሰው አይኖርም። ምንም ጥያቄ የለውም። እንዳልኳችሁ የሚይዛቸው ነገሮች የኢንፎርሜሽን የአቅም ጉዳይ ምናምን ካሉ ምክንያቱም መርካቶ ላይ አይደለም መግዛት ኪራይ ራሱ ከባድ ነው። አዎ በጣም ምክንያቱም የዛ የነገደ ሰው ውጤታማ ነው የሚሆነው። ሚሊዮንስ ነው እየከፈሉ እየሰሩ ያሉ ሰው እኛ ጋር ታዲያ ዛሬ ምናልባት እዚሁ ላይ ሁሉም ከዝቅተኛ የገቢ ምንጭ እስከ ከፍተኛ የገቢ ምንጭ ያላችሁ ሰዎች እንዲሳተፉበት አድርገን ከ2 ሚሊዮን 200 ሺህ ብር ቶታል ክፍያ እስከ 11.2 ያ ማለት ምናልባት 440 ሺህ ብር አልቋል። እሱኛው እንመጣበታለን። እዚህ ላይ በጣም አጓጊ በሆነ ቦታ ላይ ይዘን መተናል ማለት ነው። ይሄንን ዋጋ በባለፈው አስቀጥለነዋል ማለት ነው። በእህታችን ምክንያት ወይም ደግሞ በንስራይን በድጋሚ ይወጣ ዲስካውንት ነው። ተጠቀሙበት። እንዴት አገኘው? ይሄን ቦታ ምን ትሰማለህ ስለ መርካቶ? አንተ ማለት ምን ትሰማለህ ሳይሆን እኔ መርካቶን የማውቀዋለሁ በሚገባ መርካቶን አውቀዋለሁ። ብዙዎቻችን መርካቶን እናውቀዋለን። መርካቶን ሲጀምር የማያውቅም የለም። ቀደምም እንዳልከው ሲጀምር በአፍሪካ ትልቁ የገበያ ማዕከል የሚባለው መርካቶ ነው። በአፍሪካ ደረጃ ታዋቂ የገበያ ቦታ መርካቶ ነው ሲጀምር። ይሄን በደንብ ነው የምናውቀው። መርካቶ ላይ ደግሞ እንደዚህ አይነት ሱቅ በእንደዚህ አይነት ገንዘብ ይገኛል ብሎ ማሰብ
ከዚህ በፊት እኔ ማለት የማይታሰብ ነው። ምክንያቱም መርካቶ ውስጥ ነጋዴ ሆንክ ማለት ነገ ከነገ ወዲያ የሆነ ቤት አለህ ማለት ነው። በአጭር ጊዜ ውስጥ ትልቅ መኖሪያ ቤት ይኖራል። ሜክሲኮ የሆነ ነገር አይ መርካቶ እንሂድ ነው የሚለው ሰው ተነስቶ። አዎ መርካቶ በነገራችን ላይ መርካቶ እንደ ስፋቷም የሌለበት ዕቃ የለም፣ የማይሸጥ ነገር የለም። ሄዶ ማንም ሰው መርካቶ ታገኛላችሁ ነው። አዎ ምንም ነገር ቢሸጥ የሚያዋጣበት ቦታ ነው። በጣም ገበያ ያለበት ቦታ ነው። ሳትሰራ ሳትነግድ ውለህ እንደማትገባ ጭራሽ ማለት ነው። ጭራሽ አሁን ሌላ ቦታ ላይ የፈለገ ቦታ ልትሄድ ትችላለህ። ሱቆች ይኖራሉ፣ ሞሎች ይኖራሉ ምናምን ነገር ምናልባት ከተማ የተወሰነ ጊዜ ገበያ ልታገኝ ትችላለህ። ነገር ግን ዴይ ቱ ዴይ ግን ላትሸጥ ትችላለህ። መርካቶ ግን አለ ግዴታ። ምክንያቱም ለምን እንዳልኩት እሱ ብቻ ሳይሆን ለምን ታውቃለህ? በየክፍለ ሀገራቱ ማቴሪያል እንደዚህ ቁሳቁሶች ምናምን ነገር እንደዚህ በቃ የሚሸጡ እቃዎች የሚከፋፈሉት ከመርካቶ ነው። በቃ ቴንኪው እሱ ጋር ከየትም አይደለም። የባህር ዳር ነጋዴም ሆነ የትም ሀገር ነጋዴ የትኛውም ክልል ነጋዴ የሚወስደው እቃ ከመርካቶ ነው። መርካቶ ትልቅ የገበያ ቦታ ነው። ይሄ በጣም ማንም እንደዚህ ማብራራትም አይጠበቅንም፣ ብዙዎች ያውቁታል። ስለዚህ ገንዘብ እንደዚህ አይነት ቦታ ላይ እንግዲህ የሚደረግበት ቦታ ነው። ይዘህልኝ ስለመጣ እኔም በጣም አመሰግናለሁ። እሺ ገና መቼ ስለ ዋጋው ስነግርህ ደግሞ በጣም ትገረማለህ። የባለፈውን በነገራችን ላይ የባለፈውን ያው እኔ በሰዓቱ ያው ብዙም ጥሩ ባልሆንም እኔን የሸኛችኝ ጊዜ የተሰራውን ቪዲዮ አይቼዋለሁ እና ያው የዛን ጊዜ የነበረውን ፕራይስም ሰምቻለሁ ምናምን ነገር ኖር በሰዓቱ በጣም በስትክክል ገብቶኝ ነገሩን ባብራራው ኖር ደስ ይለኝ ነበር። ያኔ ግን ያው እግዚአብሔር የፈቀደው ስለሆነ ዛሬ ላይ ደርሻለሁ። እናንተንም ደግሞ በዛ ነው ልክ ማመስገን እፈልጋለሁ። ያኔ ላደረጋችሁልኝ ነገር ያኔ ለፈጠራችሁልኝ እድል ከልብ አድርጌ ማመስገን እፈልጋለሁ። ምክንያቱም እናንተም በተባበራችሁኝ ጓደኞቼ፣ ወንድሞቼ፣ ባልደረቦቼ ባደረጉት እንዲሁም ደግሞ የተመልካች ጸሎትና ዱዓ እንዲሁም ደግሞ የእግዚአብሔር ቸርነት ታክሎበት ለዚህ በቅቼ እንግዲህ ከኔም አልፎ ተርፎ ሌላም ሰውም ለዚህ እንዲበቃ እያደረግኩ ያሉት ያ ማለት ምንድነው የሁላችሁም ውጤት ነውና ማመስገን እፈልጋለሁ። እሺ አንተንም ድርጅትህንም ድርጅቱን በድጋሚ አመስግናለሁ። ዛሬ ድጋሚ ይህን ዲስካውንት ስለሰጠኝ እኔ በጣም አመሰግናለሁ። ያው እሱን ላይጎዳው ይችላል። ሁሌ የምለው ነገር አለ። በቢሊየንስ የሚንቀሳቀስ ካምፓኒ ነው፣ አይጎዳውም። ሰው ወደ ዋጋው ስመጣለህ ምናልባት አሁን ላይ ጥቂት ሱቆች ናቸው የሚቀሩት በ22 እና በ32 ካሬ 16 እና 11 አልቃለች። ሜቢ በሚል ነው ስደውሉ በደንብ ልናናግራችሁ እንችላለን። 11 ጭራሽ አታስቡት አልቋል። ብዙዎቻችሁ ደውላችሁ እሷን ፈልጋችሁ ስለነበረ አሁንም በ22 እና በ32 ካሬ በነገራችን ላይ እኛ ካሬውን ይሄ የተሸነሸነው ለከስተመር እንዲመች ተደርጎ ነው። ብዙ ጊዜ አይታችሁ ከሆነ 50 ካሬ 60 ካሬ ነው ሱቅ ሾፕ የሚደረገው። ብር ሲሰሩ 15 16 ሚሊዮን ብር ይችላል። ቅድመ ክፍያ 3 4 ሚሊዮን ብር ጠይቃቸዋል። ወደ ዋናው ነገር ስመጣ ለምሳሌ 22 ካሬ እየተሸጠ ነው ማለት እንደነገርኳችሁ G+4 ነው። ግራውንድ ሲሆን ፈርስት ሲሆን ሰከንድ ሰርድ ሲሆን ይለያያል። ግን ለምሳሌ ዝቅተኛ ሜቢ እዚህ ሞል ላይ ማንም ሰው ኢንቨስት ማድረግ የማይፈልግ ሰው የለም። ስለዚህ ከዚህ ሾፕ ላይ በረከቱ እንዲደርሰኝ የሚል ሰው 22ን ጀምር 16 እና 11 ምትሆናል። አሁን 22 ካሬ ቶታል ፕራይሱ 4 ሚሊዮን 400 ሺህ ብር። ይሄ በኔት ኤሪያ ነው። ግሮስ ኦልሞስት ወደ 40 ምናምን የመድረስ ፕሮባቢሊቲ ያለው እስከ መኪና ማቆሚያችሁ ኮሪደሩን ባልከን ጨምራችሁ መጀመሪያ ለምትከፍሉት 1 ሚሊዮን 320 ሺህ ብር ሾፕ ነው እያወራን ያለው፣ ሱቅ ነው እያወራን ያለው። ስለዚህ 22ን ካሬ ለየትኛውም እንትን ይሆናቸዋል። የትኛውንም ስራ ምግብ ቤት ብትከፍቱ ጎማ ወይም መኪና አክሰሰሪዎች ግራውንድ ላይ ከፈለጋችሁ የትኛውንም ሰርቪስ መስጠት ይችላል። 4 ሚሊዮን 400 ሺህ ብር ቶታል ፕራይሱ እንግዲህ 4 ሚሊዮን 400 ሺህ ብር ዛሬ ታውቃለህ። አፓርትመንት ወይም ኮንዶሚኒየም ራሱ ምን ያክል እየተሸጠ ነው? ሱቅ ኢን ሚሊየንስ የሚከራይ በካሬ ነው ሱቅ የሚከራየው። ምናልባት ቤት ባለ 3 መኝታ ባለ 2 ባለ 1 መኝታ ተብሎ ሊሆን ይችላል። ሱቅ ግን በካሬ ነው። አንዷ ካሬ ምን ያክል ትከራያለች? 5 ካሬ በፈልጋለሁ 5ቷን ካሬ ምን ያክል ፈልጋለሁ እየተባለ የሚሸነሸን 22ቱን ካሬ በ4 ሚሊዮን 400 ሺህ ብር የመጀመሪያ ክፍያ በ1 ሚሊዮን 320 ሺህ ብር ቀሪውን በ7 ዙር ቀስ ብለው ያለምንም ፊክስድ በሆነ ፕራይስ የማቴሪያል ጭማሪ የዶላር ግሽበት ሳይመለከታቸው ዛሬ ላይ በተዋዋሉባት ከ1 ዓመት ተኩል እስከ 2 ዓመት ባለው ጊዜ ውስጥ ከፍለው እንዲጨርሱ ማድረግ እንችላለን። ሌላኛው 32 ካሬ የትኛውንም ሰርቪስ ምንትን ማለት ይችላል። የሱ ቶታል ፕራይሱ ከ6 ሚሊዮን 400 ሺህ ብር ቅድመ ክፍያው 1 ሚሊዮን 920 ሺህ ብር። እንግዲህ ይሄን ስላችሁ ይሄ እንትኖቹ ማለት ዝቅተኛው የካሬ አማራጭ ወይም ደግሞ ዝቅተኛው ዋጋ የሚባለው ነው።
ቀሪውን ቀስ እያላችሁ መክፈል ትችላላችሁ፣ በ7 ዙር ማለት ነው። ስለዚህ ምናልባት ዛሬ ላይ ሜክሲኮ ወይም ደግሞ መርካቶ ላይ ሱቅ ስራ ለመስራት የመጀመሪያው ነገር የ6 ወር ነው የምትጠየቁት። የ6 ወር ለምሳሌ ስትጠየቁ ምን ያክል ነው? ሚሊዮን 2 ሚሊዮን 3 ሚሊዮን ነው የሚጠይቁ። ይሄ ሀቅ ነው። ወይ 6 ወር ወይ 1 ዓመት የቤት ኪራይ ትጠይቃለህ፣ ቅድመ ክፍያ ስትከራይ ማለት ነው። ያ ሌላ ታሪክ ነው። ገባ? ኢቨን እሱ ብቻ ሳይሆን ያንን ስከፍል ደግሞ ያንን ሱቅ ያገናኘ ደላላ በራሱ በዛኑ ልክ ነው የሚቀበል። ገባ? ስለዚህ ይሄ የታወቀ ነው፣ ማንም ኢትዮጵያዊ የሚያውቀው ነገር ነው። አንድ ሱቅ ልከራይና ንግድ ልጀምር ብላችሁ ካሰባችሁ ምን ያህል ሊፈጅባችሁ እንደሚችል በደንብ እናውቃለን፣ በደንብ። ስለዚህ አሁን እሺ እየነገረን ባለው ሂሳብ አሁን 22 ካሬው 4 ምናምን ሚሊዮን ብር እያለን ያለው የትም አይደለም፣ መርካቶ ላይ ነው። ስለ መርካቶ ነው እያወራን ያለው። መርካቶ ላይ ደግሞ በዚህ ዋጋ እንግዲህ ቀላል ነገር አይደለም ማለት አልችልም። ምክንያቱም በአመት ውስጥ ወይ በ2 ዓመት ውስጥ ይመልሳል ብዬ አስባለሁ። በአግባቡ ተሰርቶበት ማለት ነው። በአግባቡ ተሰርቶበት ይመለሳል። አዎ፣ ምክንያቱም መርካቶ ውስጥ ምን አይነት ኢንቨስትመንት ምን አይነት ገንዘብ እንደሚንቀሳቀስ ማንም ሲያውቃል። ስለዚህ ይሄን እንደ ትልቅ እድል እንድታዩት እፈልጋለሁ። አዎ፣ እንደ ትልቅ እድል ለተመልካቾቼ የምር ትልቅ እድል ነው ለኔ። የእናንተ ደስታ ለኔ ደስታ እንደሆነ ታውቃላችሁ። ምክንያቱም እናንተ ለኔ ታለቅሳላችሁ፣ ትጸልያላችሁ፣ ትጾማላችሁ፣ ትሳላላችሁ፣ ፈጣሪያችሁን ትለምናላችሁ። እኔም ደግሞ በእንደዚህ አይነት ነገር ከጎናችሁ እንደሆን ፍቀዱልኝ። ማለትም ይሄን የምለው ለምንድን ነው? የትም ሀገር ላይ ሆናችሁ ገንዘባችሁ እንዴት እንደምታመጡት እንዴት እንደምትሰሩት በደንብ እናውቃለን። ያ የሰራችሁት ገንዘብ በኋላ ኢትዮጵያ መታችሁ ምንም ነገር ሳታደርጉበት ሲቀሩ ብን ብሎ ሲጠፋ ማየት ደግሞ ያሳምማል። ምክንያቱም የለፋችሁበትን ላባችሁ ጠብ ያደረጋችሁበትን እንዴትም ስሩ ምንም ስሩ ብቻ ፈግታችሁን ያመጣችሁት ያንን ገንዘብ ደግሞ የተሻለ ነገር ላይ ለነገ ከኔም አልፎ ለልጄ ለልጅ ልጄ ለቤተሰቤ ይሆናል ብለን የምናስበውን ነገር በትንሽ ገንዘብ ነው ይዘን የመጣ ነው ማለት ነው። ስለዚህ ይሄን እድል እንግዲህ እንዲያመልጣችሁ አልፈልግም። በድጋሚ ወጣ ዲስካውንት ነው። አዎ እኮ ይሄን ነገር አውርተንበታል። እናንተ በደንብ አውርተንበታል። እንደነገርኳችሁ ያው ቪዲዮን የባለፈው ቪዲዮን ሁላችሁም መለስ ብላችሁ ማየት ትችላላችሁ። የኔ ሽኝት የነበረበትን ጊዜ ያን ጊዜ ወጣው ዲስካውንት በእኔ አማካኝነት ነበረ። አሁንም አውርቼው እስኪ አናግራቸውና ያው ለተመልካቾችም የተወሰነ ዲስካውንት እንዲያደርጉልኝ አድርግ። ምክንያቱም አሁንም እንግዲህ አንዲት ልጅ አለችና እሷን መርዳት ፈልጋለሁ። ስለዚህ በዛ ስም እንግዲህ ለተመልካቾችም ዲስካውንት እንዲደረግ አድርጋልኩት። እሱም አናገራቸው ምናምን ነገር አላሳፈሩንም። ምክንያቱም ሁልጊዜ ከኛ ጋር አብሮ ወደፊት መቀጠል ይፈልጋሉ፣ እኛን ማገዝ ይፈልጋሉ። በውስጣቸው ቀናነት ስላለ እንደተለመደው በዚህም ዙር ዲስካውንቱን እንግዲህ ፍቃደኛ ሆነዋል። ይሄን ሁላ ነገር ደግሞ እንዲመቻች ይሄ ሁላ ነገር እንዲሳካ የሚያደርገው ወንድማችን እሸቱ ነው። እሱም ከልብ ማመስገን እፈልጋለሁ። ቴንኪው ሉሌ፣ እግዚአብሔር ያክብርልኝ። እንደናንተ አይነት ወጣቶችን መደገፍ በማበረታታቴ እግዚአብሔር የተመሰገነው ስለተመረጥ። እንግዲህ ወደ እንትኑ ስንመጣ ወደ ዋናው ነገር እንግዲህ ከዚህ እስካሁን ያወራነው በጣም አጓጊ የሆነ ነገር ነው። በጣም ማንኛችሁ ብዙቻችሁ ሳላነሳላችሁ ያመለጣችሁ ሰዎች በዚሁ አጋጣሚ ይቅር በሉኝ። አሁን በደንብ አድርጌ ያስተናግዳችኋለሁ። ይሄኛው ድጋሚ ነገ ተነገ ወዲያ የማይመጣ እድል ነው። እዚሁ አጋጣሚ ደግሞ በዚሁ ላይ ደግሞ ለምሳሌ ብዙዎቻችሁ ካሽ ባንክ ውስጥ ብዙ ብር ሊኖራችሁ ይችላል። ከቅድሚያ ክፍያኛ የሱቅ ባለቤት ለመሆን ያቀረብነው ቅድመ ክፍያ አለ። ከሱ በላይ አትርፋችሁ ስትከፍሉ የራሱ ዲስካውንት ይሰጣቸው። ለምሳሌ 100% ስትከፍሉ እንትሮ ላይ እዚሁ 4 ሚሊዮን 400 ሺህ ላይ ወደ 900 ሺህ ብር አካባቢ ቅናሽ እናስደርግላችኋል። ኦልሞስት ወደ 3.5 አካባቢ ይሆናል ማለት ነው። ስለዚህ በ3 ሚሊዮን 500 ሺህ ብር በኮንዶሚኒየም ዋጋ መርካቶ ላይ በዚህ ሞል ላይ ለግዠሪ በሆነ ሞል ላይ ሞል ሲባል በዚህ በደንብ ትደውላችሁ ያሳያችኋለሁ። በ3 ሚሊዮን 500 ሺህ ብር የሱቅ ባለቤት መሆን ትችላላችሁ። 6.4 ላይ እሱም እንደዛው በ80% ስታበዙት 80ውን ብቻ 20ውን ካምፓኒ ይከፍልላችኋል ማለት ነው። ለንስር አይን ፋሚሊዎች ብቻ ይቅርታ አድርጉልኝ እዚህ ጋር በተደጋጋሚ ማለት ነው። ለአጭር ጊዜ ብቻ ነው የሚቆየው። እንግዲህ እስካሁን ካወራን ውስጥ እንግዲህ ምንድነው የተደረገው? ታችን ያለችበት ትንሽ ያው ራሷንም ስታ ነበረ ብቻ እግዚአብሔር የተመሰገነ ይሁን። ጥሩ ላይ ያልነበረችም ተረጋግታለች፣ ጥሩ ላይ ያለችው ጥሩ አልነበረም። እግዚአብሔር የተመሰገነ። ስለዚህ ምንድነው ከዚህ ምንድነው ያደረግነው? የትኛውንም ስራ ወጣት ነች። በእርግጠኝነት ደግሞ ዛሬ ያየንባት ተስፋ አለ። ነገም ብዙ መሻሻሎች ይኖራሉ ለዚች ልጅ። ሉሊያው ሁሌም እንግዲህ ካምፓኒ ሁሌም እግዚአብሔር የተመሰገነ በድጋሚ አመሰግናለሁ። ምንድነው የተደረገው? እስካሁን ካወራናቸው ከነዚህ ከአጓጊዎች ውስጥ ከዚህ ላይ አጓጊ ከሆነው ሱቅ ላይ
የ4,400,000 ብሩን የ22ቱን ካሬ ሱቅ በ50% ቅድመ ክፍያ አድርገን ለእህታችን የሱቅ ባለቤት አድርገናታል ማለት ነው። እንኳን ደስ ያለሽ እህቴ፣ እንኳን ደስ ያለሽ። ይገባሻል። እግዚአብሔር ይርዳሽ፣ እግዚአብሔር ካንቺ ጋር ይሁን። 50% ኦልሞስት ከዚሁ ላይ ደግሞ ምን አድርገንላታል ባይገርማችሁ። በዚሁ አጋጣሚ ያው እሱ ካምፓኒውን የሸፈነው የሷን አይነት በሷ አይነት 22ቱን ካሬ 50% ለሚከፍል ሰው ምን አድርገናል? 10% ዲስካውንት ሰጥተናል። 10% ዲስካውንት የሰጠነው ምንድነው? ቅድም ያልኳችሁ 100%ን ነበር 80። አሁን 4,400,000 ብር የነበረው ወደ 3,900,000 ብር ተጠግቶ 3 ሚሊዮን ስንት ብር ወደ 500,000 ብር ቅናሽ ማለት ነው። ስለዚህ መጀመሪያ ላይ 1,800,000 ብሩን ብቻ ከፍላችሁ የሷን አይነት ሱቅ የቤት ባለቤት መሆን ትችላላችሁ ማለት ነው። አይዞሽ እህቴ እንኳን ደስ ያለሽ። ከዚህ በኋላም ደግሞ ወጣት ነሽ አንቺ ታትረሽ ራሽን ጠብቀሽ እስከዛሬ የመጣሽበትን ጽናትሽን ጥንካሬሽን በዚሁ አስቀጥሪ። ውስጥሽ ያለው ልብ ውስጥሽ ያለው ጥንካሬ በደንብ መበረታታት አለበት። በማንም እንዳትሸበሪ፣ ወደፊት ሂጂበት። እኛ ከጎንሽ እንደናንተ አይነት ሰዎች ባይኖሩ ኑሮ እንደነ ልዑል አይነት ሰዎች አሉ። እስከዛሬ ታትሮ እዚህ እንዳደረሰሽ ሁሉ ከዚህ በኋላም ደግሞ ምንም አትሆኝ። በነገራችን ላይ ዮዲት በጣም ብዙ ሞክረሻል፣ ጥረሻል፣ ብዙ ለፍተሻል። ያልሰራሽው ስራ የለም። ውጣ ወረዶችን አይተሻልና ለዚህ በመብቃትሽ ደስ ብሎኛል። አሁን ደግሞ ከዚህ በኋላ ማለት እንደ ስራ ወዳድነትሽ የፈለግሽውን ፊልድ መርጠሽ በፈለግሽው አይነት መንገድ የፈለግሽውን ስራ እንድትሰሪ እንግዲህ ይህ ሱቅ እንዲበረከትልሽ ተደርጓል ማለት ነው። በጣም የማመሰግነው እግዚአብሔር ይስጥልኝ። አሜን። ለእናንተ ምን ጤና ይስጥ። ምን አይነት ተሰጥኦ ነው ያለሽ? ሙያ በዚህ ሱቅ ምን ለመስራት ፈልገሻል? እስቲ ያው እኔ ከዚህ በፊትም ነጋዴ ነበርኩ። የምርሽ ነው? ዋው! ከአዲስ አበባ እየወሰድኩ ወደ ክፍለ ሀገር ነበር ምሸጥ ነጋዴ ነበርኩ። በጣም ብዙ ስራዎችን ሰርታለች። ሱቅ ቦታዋን አግኝታለች። ለዛ ነው እኔ ማለት ያላትን ነገር የነበራትን ነገር ስለማግ ነው ሱቅ እንዲዘጋጅላት ይፈልጋል። ስለዚህ በጣም ጠንካራ ነች። ብዙ ስራዎችን ሰርታለች። ውጣ ወረዶችን አይታለች እና በወጣትነት እድሜ ደግሞ ለፍተህ የሆነ ሰው ጠምዝዞ ሊጥልህ ሲሞክር ጠንካራ መሆን አለብህ። ገባ? እሷ ጠንካራ በመሆኗ ነው አምልጣ ወጣ ዛሬ በህይወት የተረፈችው። ገባ አይደለ? ጠንካራ ባትሆን ኖሮ መከራዎችን ባታልፍ ኖሮ ዛሬ ላይ እዚህ ቦታ ላይ አናገኛትም ነበር። በአሞቴዎች ተበልታ ትቀር ነበር። ለዛም እንግዲህ እግዚአብሔርን እናመሰግናለን። ስለዚህ እንኳን ደስ አለሽ ማለት ፈልጋለሁ በድጋሚ። ያው እውነት ስነግራችሁ ልዑልም ቢሆን አላቅም እንዳክስቱ እኔን አታሉኝና ሊጎዳኝ ነበር የመሰለኝ። እስካሁን ሰዓት ሁሉም ነገር ለኔ ልም ነው እንጂ የመሰለኝ ምንም ነገር ለኔ ሁሉ ነገር አልመሰለኝ። ለሁሉም ነገር እግዚአብሔር ምክንያት አለው ማለት ነው። ከነዛ ሁሉ ሰዎችም እኔ ብቻ ለምክንያትም የተረፍኩት ምክንያት አለው ፈጣሪ። ለሱ ክብርና ምስጋና ይገባል። እናንተም በድጋሚ አመሰግናለሁ። በጣም እኛንም እንደምታኮሪን እርግጠኛ ነኝ በዚሁ ልምድሽ ላይ። እኛም እንግዲህ ከጀርባም ሆኖ ያገዙትን ሰዎች እንግዲህ ጥሩ ነገር ላይ ነው የወደቃችሁት። እንግዲህ የሁላ ነገር በአክስቴ የመጣ ነው። አክስቴ ያልኩት አሁንም ምክንያቱም በአንድ አድርጋቸው እስከተጠራው ድረስ አክስቴ በጠራት ነው የሚሻለው እስከመጨረሻው ድረስ ነገሮችን እስከመዘጋው ድረስ። ስለዚህ እቺ አክስቴ የተባለችው እንግዲህ ብዙ የብዙሃኖችን ህይወት አበላሽታለች፣ የብዙሃኖችን ህይወት ቀምታለች። ከነሱ መካከል እንግዲህ አንዷ የዮዲት ነበረ። እኛም ለዚህ አብቅተናታል። ምክንያቱም እሷ ብዙ ነገር ብታጠፋ እኛ ደግሞ ለልማት የተፈጠርነውና ማልማት ያለብንን ነገር እያለማን እነሱ ማጥፋት የሚፈልጉትን ነገር እኛ እያነሳን እነሱን ራሳቸውን ለማጥፋት እነሱን ራሳቸውን ለመጣል ነው የቻሉንን ነገር ምናደርገው ማለት ነው። ለማንኛውም ያው ውል ይኖራል ይመስለኛል። ውላችን ይኖራል። ስለዚህ ውሉን አንተ ታመጣልኛለህ። እኔ ቪዲዮን እስከዛረስኩ እሺ፣ አይሻልም? ችግር የለውም። እሺ፣ እንግዲህ ውድ ቤተሰቦቼ ያው እንደነገርኳችሁ ከዮዲት ጋር የነበረንን የቀን ሙሉ ቅድምም ስናወራ የነበረውን ነገር በደንብ ሰምታችኋል፣ በደንብ አድምጣችኋል እና ታሪኳ በጣም የሚያሳዝን ልጅ ነች። ከዚህ በኋላ እንግዲህ ከጎኗ እንደ ታላቅ ወንድሟም እንደ ታናሽ ወንድሟም ሆኜ ከጎኗ ሆኜ እንደ ጓደኛም ላግዛት ልደግፋት እፈልጋለሁ ማለት ነው። ውድ ቤተሰቦች ይህ የመጣላችሁ እድል ትልቅ እድል ነው። የእውነቴን ነው የምላችሁ። ቅድም ያው እሸቴም አለ ብዙ ነገር ብለናል ከሱ ጋር። አሁን ደግሞ ያው እሱ ወረቀት ውስጥ ከሚያመጣ ድረስ እኔ የተወሰነ ነገር ልበላችሁ ብዬ ነው። መርካቶ ላይ በእንደዚህ አይነት ዋጋ ሱቅ ማግኘት ማለት የማይታሰብ የማይታመን ነው። ይህ ድርጅት ለእናንተ ይዞላችሁ መጥቷል። እሺ፣ ለእናንተ ቆንጆ ነገር ይዞላችሁ መጥቷል። ስለዚህ ውድ ቤተሰቦቼ ፈጠን ብላችሁ የእውነቴን ነው ይሄ እድል ሳያመልጣችሁ የሱቅ ባለቤት እንድትሆኑ አደራ 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 እላችኋለሁ። ደግሞ ሌላውና ትልቁ ነገር እንድታቁ የምፈልገው ነገር ማለት ነው
ይህንን እድል ለመጠቀም የትም እንዳትሄዱ፣ የትም ቦታ ምንም ሳትሉ እሺ መጥቷል። እንግዲህ ውሉን ይዞ መልካም እያስጠነቀቅኩ ነው። አንዴ ተመልካቹ ነው። የትም ቦታ ሳትሄዱ ምንም ነገር ሳታደርጉ ቀጥታ እዚህ ቪዲዮ ላይ የማስቀምጥላችሁን ስልክ ብቻ በመጠቀም ትደውሉና እሸቴን ራሱን ማናገራችሁን እርግጠኛ ስትሆኑ መገበያየት ትችላላችሁ። ያኔ የሉልን ቪዲዮ አይተን ነው በዲስካውንቱ ለመጠቀም ፈልገን ነው እንዲሁም ደግሞ በዮዲት እድል ነው የመጣ ነው እያላችሁ የሱቅ ባለቤት እንድትሆኑ እፈልጋለሁ። ኢቭን እዚህ ቢሮ ድረስ ራሱ ከመጣችሁ ያው ታውቁታላችሁ። እሸቴን አሁን አይደለም የረጅም ጊዜ ባልደረባዬ በሉት፣ የረጅም ጊዜ ጓደኛዬ ነው፣ የረጅም ጊዜ ወዳጄ ነው። ስለዚህ መልኩን ታውቁታላችሁ በደንብ። ስትመጡ እሱን ካላገኛችሁት ራሱ አትገበያዩ። በቃ ዝም ብላችሁ ብር ቀልድ አይደለም። ዝም ብላችሁ አስገቡና ነው እሱ ይመጣል እሱ እንደዚህ ስለሆነ ምናምን ተብላችሁ እንትን ብትባሉ ራሱ እሺ ብላችሁ አትሂዱ። ምክንያቱም ገንዘባችሁ ነውና ጥሩ ነገር ይገባችኋል። ጥሩ ነገሩን ደግሞ እንዲያቀርብላችሁ እሸቴ አለ። ለማንኛውም ውሉን በዚሁ እንፈራረማለን። እናንተም እስካሁን ድረስ አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሁልጊዜ ጠንካራ ሆኜ ሁልጊዜ የወደቁትን አንስቼ የደከሙትን ረድቼ እንዲሁም ደግሞ ፍትህ የተጓደለባቸውን ሰዎች ፍትህ አሰጥቼ ወንጀል እየሰሩ የሚደበቁትን ሰዎች ፈልፍዬ ጎልጉዬ አውጥቼ ለህግ እንዳቀርብ የእናንተ ድጋፍ ያስፈልገኛል። ምን በማድረግ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ በመሆን ከጎኔ በመቆም ከዛ ባሻገር ሐሳብ አስተያየታችሁን ኮሜንት ላይ እንድጽፉልኝ ፈልጋለሁ። እንዲሁም ቪዲዮ ላይክ ሼር እያደረጋችሁ ብዙ ሰው ጋር እንድታደርሱልኝ ፈልጋለሁ። በተለይ እቺ እርኩስ የሆነች ሴትዮ አክስት የምትባል ሴትዮ ጋር ቪዲዮ እንዲደርስ ብዙዎቻችሁ የኔን ቪዲዮ ላይክ እንድታደርጉ ፈልጋለሁ። ትቃጠል፣ አንጀቷ እርር ይበል። ምክንያቱም እሷን ለመጣል የምታስበውን እኔ እያነሳው አበለጽገዋለሁ። ለማንኛውም ውድ ቤተሰቦች በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። አብራችሁኝ ስለነበራችሁ አመሰግናለሁ። ሰናይ ጊዜ ይሁንላችሁ።